መድፈኞቹ በሳምንቱ የተፈጠሩባቸውን ችግሮች ለማስተካከል ሌላኛውን እድል አግኝተዋል። ይህ የዛሬ ምሽቱ ተጠባቂው የሩብ ፍጻሜ ጨዋታ ነው። አርሰናል ወደ ስፖርቲንግ ሊዝበን ያቀናል። በሊዝበን የቀድሞ ቡድኑን የሚገጥመው ቪክቶሪዮ ኮሬስ ተጠባቂ ነው የሚሆነው። በሊዝበን ከፍተኛ የሆነ አቀባበልም ይደረግለታል ተብሎ ይታሰባል። የማይክል አርቴታ ስብስብ በመጀመሪያዎቹ 50 ጨዋታዎች በውድድር ዓመቱ ላለፉት 9 ወራት አስደናቂ ብቃታቸውን አሳይተዋል። ነገር ግን ያለፉት 2 ሳምንታት አስቸጋሪ ጊዜያቶች ነበሩ። በካራባኦ ካፑ፣ በዌምብሌይ በፍጻሜው በማንቸስተር ሲቲ የተሸነፉበት፣ በሴንት ሜሪ ስታዲየም በሩብ ፍጻሜው ከኤፍኤ ካፕ የተሰናበቱበት ጨዋታዎች አስቸጋሪ እንደነበሩ ማይክል አርቴታና ስብስቡ የሚረሱት እንዳልሆነ የሚጠበቅ ነው። ታዲያ ዛሬ እነዚህን ችግሮች ለመቅረፍ ትክክለኛው ቦታ በትክክለኛው ጊዜ የሚገኙበት ሰዓት ይመስላል። ይህም አርሰናል ከስፖርቲንግ ሊዝበን ወደ ሊዝበን ከተማ ያቀናሉ። ለስፖርቲንግ ሊዝበን አምና በአርሰናል 5-1 ከመሸነፍ ውጭ በቻምፒዮንስ ሊጉ ጠንካራ ስብስብ እንዳላቸው ፓሪስ ሰን ጀርመንን በሜዳቸው በማሸነፍ አሳይተዋል። ታዲያ ጠንካራው የምሽቱ የሩብ ፍጻሜ ጨዋታ ዴቪድ ራያና ማይክል አርቴታ የሰጡትን አስተያየት፣ ግምታዊ የሆነው የአርሰናሎችን አሰላለፍ እንዲሁም የተለያዩ መረጃዎችን አጠናቅሬ ተመልሻለሁ። ምሽት 4 ሰዓት ነው የሚደረገው የአውሮፓ ቻምፒዮንስ ሊግ። እንግዲህ በአውሮፓ የሰዓት አቆጣጠር አሁን ወደ 1 ሰዓት ሚያዝያ ወር መግባቱን ተከትሎ ወደ 1 ሰዓት የሚቀንስ ይሆናል። ይህ ለእግር ኳስ አፍቃሪያን የተለየ እድል ነው። ምሽት 4 ሰዓት ስፖርቲንግ ሊዝበን ከተማ አርሰናል ከስፖርቲንግ ሊዝበን ተጠባቂ ጨዋታ፣ ቪክቶሪዮ ኮሬስ ከሱዋሬዝ የሚደረገው አጥቂ ፍልሚያ። ማይክል አርቴታ ይህንን ስብስብ አርሰናልን ባለፉት ዓመታቶች የመድፈኞቹን ጥበቃ ወደ ዋንጫ የሚያደርስበት አምና በቻምፒዮንስ ሊጉ ላይ በአስደናቂ ብቃት ጥረታቸውን ቢያደርጉም ያ የፓሪስ ሰን ጀርመን የደርሶ መልስ የግማሽ ፍጻሜ ጨዋታ የሚረሳ አይደለም። ማይክል አርቴታ በአርሰናልን በታሪኩ ለመጀመሪያ ጊዜ 2 ተከታታይ ዓመታት ለግማሽ ፍጻሜ የሚያደርስበት እድል ይኖራል። ይህ ተጠባቂ ጨዋታ ነው። ታዲያ ለዚህ ተጠባቂ ጨዋታ ብዙ መረጃዎች ይኖሩናል። አንደኛው የሚሆነው የአርሰናል የመሃል ወይም ደግሞ ቨርቲካል የእግር ኳስ ቡድን ሲታሰብ መሃል ለመሃል ያለው የአርሰናል የጀርባ አጥንት ማለት የሚቻለው ቡድን ወይም ደግሞ የጀርባ አጥንቱ አሁን ስብስቡ ሙሉ በሙሉ የሚገኝ ይሆናል። አርሰናል በዘንድሮ ውድድር ዓመት አርሰናልን ለሚያደንቅ ማንም ሰው የሚካድ ያለው ነው ዴቪድ ራያ በጨዋታ ውስጥ የሆነ ነገር የማዳን ብቃት እንዳለው ነው። አትሊስት 1 ጎል እንዳይቆጠርብህ ማድረግ የሚችል ነው። የገብርኤልና የሳሊባ ጥምረት የሆነ የተጫዋቾችን የማጥቃት ክፍል እንኳን ማቆም የሚችል አስደናቂ ብቃት እንዳላቸው የሚታወስ ነው። ከነሱ ፊት ዲክላን ራይስ አለ። ከዲክላን ራይስ ፊት ደግሞ ቪክቶሪዮ ኮሬስ። በማንቸስተር ሲቲ ጨዋታ ሳሊባ፣ ገብርኤል፣ ዲክላን ራይስ፣ ቪክቶሪዮ ኮሬስ ቢኖሩም ዴቪድ ራያ ግን አልነበረም። በባለፈው በሳውዛምፕተኑ ሽንፈት በሚገርም ሁኔታ የስብስቡ የጀርባ አጥንት በጨዋታው ላይ አልነበረም ማለት ይቻላል። አሁን ግን ሙሉ ስብስቡ በሚገባ ተዘጋጅቶ ጨዋታውን ለማሸነፍ የተለየ ስራን ለማድረግ ሜዳ ላይ የሚገቡ ይሆናል። ታዲያ ለዚህ ተጠባቂ ጨዋታ ግምታዊ አሰላለፎችን በማንሳት እናምራ። ዴቪድ ራያ የሚጠበቀው አንዱ የራያ ወደ ጨዋታ መመለስ ነው። በተለይ ብዙዎች የአርሰናል ደጋፊዎች እንደ ትልቅ ምክንያት የሚያነሱት ራያ ባለፉት 2 ጨዋታዎች ውስጥ በጥሎ ማለፍ ውድድሮች ውስጥ አለመሳተፉ ነው። አርሰናል በክረምቱ ኬፓ የሚለቅ ይመስለኛል። በኔ እይታ በልምዱም በተለያየ ሁኔታዎች ወደ ሌላ ቡድን ሄዶ በቋሚ ግብ ጠባቂነት የሚቀጥል ይሆናል እንጂ ከራያ ጋር በሚገባ ልዩነት እንዳላቸው የሚሳይ ነው። ሌላኛው እንግዲህ ቲምበር በጨዋታው ላይ የማይኖር ይሆናል። ቤን ዋይት ቋሚ ሆኖ የሚጀምር ይሆናል። ቤን ዋይት ከሳሊባ፣ ገብርኤልና ከላፊዮሪ ጋር የሚጣመር ይሆናል። ገብርኤል እንግዲህ ትናንት በስልጠና ላይ ታይቷል። ጥሩ ፐርፎርማንሱን እንግዲህ ከባለፈው ከሳውዛምፕተኑ የቁርጭምጭሚት ጉዳት የተመለሰ ይመስላል። እንግዲህ ሳሊባ፣ ገብርኤልና ቤን ዋይት እንዲሁም ከላፊዮሪ ጥምረት በተከላካይ መስመሩ ላይ አንዱ የሚጠበቅ ነው የሚሆነው። ካላፊዮሪ በተለይ በውድድር ዓመቱ ላይ የአርሰናል ምርጡ የግራ ተመላላሽ ነው ማለት ይቻላል። ኪንካፔ ከታህሳስ ወር ጀምሮ ጥሩ ፐርፎርማንሱን ቢያሳይም ከካላፊዮሪ ጋር አርሰናል ከኋላ ኳሱን ለመመስረት በጣም የሚቻልበት ጥሩ ፐርፎርማንስ የሚያሳይ ነው። ስካሊን ለመምረጥ እዚህ ቦታ ላይ አርሰናል የሚቸገር ይሆናል። ምክንያቱም ስካሊ ኢንቨርትድ ይሆናል። ኢንቨርትድ በሚሆንበት ጊዜ ገብርኤል ማጋሌስ የሚጋለጥ ይሆናል። ስለዚህ የገብርኤል ማጋሌስን ሚና ለመቀነስና ካላፊዮሪ ኦቨርላፕ እንዲያደርግ አንደርላፕ ለማድረግና ማጥቃቱን በሚገባ ለማስጀመር የካላፊዮሪ ቻምፒዮንስ ሊግ ላይ የሚያሳየው ድንቅ ብቃት የሚያስፈልግ ይሆናል። እዚሁ ጋር የአማካኝ ክፍሉ አሁንም በዙቢሜንዲና በዲክላን ራይስ የሚመራ ይሆናል። ዲክላን ራይስ ሙሉ በሙሉ ከጉዳቱ አገግሟል። ያለፉትን 2 ሳምንታቶች ምንም አይነት ጨዋታን አላደረገም። የሳውዛምፕተኑ ጨዋታ አልፎታል። ስለዚህ በአጠቃላይ ወደ 16 እና 17 ቀናቶችን እረፍት አግኝቷል። ስለዚህ በሙሉ ፐርፎርማንሱ ይመለሳል ተብሎ ይጠበቃል። ዙቢሜንዲም እንግዲህ የባለፈው የጉዳት ችግሮች ነበሩ። ነገር ግን አሁንም በሳውዛምፕተኑ ጨዋታ የሆነ ያክል የመጫወቻ ጊዜን አግኝቶ ነበር። ጥሩ ፐርፎርማንሱን አሳይቶ ከዲክላን ራይስ ጋር የተሻለ ጥምረትን የሚፈጥሩ ይሆናል ተብሎ ይጠበቃል። ሌላኛው እንግዲህ 10 ቁጥር ቦታው ነው ኦዴጋርድ
ወይስ ኤዜ ወይም ሌሎችን ዳውማንን መጥቀስ የሚቻል ነው የሚሆነው። ኦዴጋርድ በባለፉት ጨዋታዎች ውስጥ ሪስክ የሚወስድ ፓሶችን አለማድረግ፣ ከዛ ውጭ ደግሞ ከባለፉት ጨዋታዎች ውስጥ በከፍተኛ ሂደት በጠንካራ ፐርፎርማንስ ራሱን ማየት የሚያስፈልግበት ጊዜያቶች ነበሩ። ነገር ግን ኦዴጋርድ በውድድር ዓመቱ አንድ መውቀስ የማንችለው በጉዳት ተቸግሯል። ያም በወጥነት ፐርፎርማንሱ እንዳያሻሽል አድርጎታል። ነገር ግን እስከ ታህሳስ፣ እስከ ጥር፣ እስከ የካቲትም ድረስ አርሰናልን በሚገባ ግዟል። በተለይ ጉዳት ባጋጠመበት ጨዋታዎች ውስጥ የዌስትሃሙ፣ የኖቲንጋም ፎረስቱ እንዲሁም ደግሞ በጥሩ ፐርፎርማንስ የሚነሱ ነበር። የብራይተኑም ጨዋታ በቻምፒዮንስ ሊጉም ጥሩ ብቃቶችን አሳይቶናል። ታዲያ ኦዴጋርድ አሁን ይህንን ስብስብ በሚገባ ቡድኑን መምራት የሚችልበት ወቅት ላይ ያለ ይመስለኛል። የማጥቃት ክፍሉ ቡካዮ ሳካ በጨዋታው ላይ ስለማይኖር በማዱዌኬ እንግዲህ ቋሚ ሆኖ የሚጀምር ይሆናል። ማዱዌኬ መስመሮቹን በመምራት ረገድ ጥሩና ውጤታማ የመስመር ተጫዋች እንደሆነ እያሳየ ይገኛል። ነገር ግን አሁንም ጎሎችን የማስቆጠር ፐርፎርማንሱ ማሻሻል ይጠበቅበታል። ሹቶችን ማድረግ መሞከር የሚጠበቅበት ይመስለኛል። ቪክቶር ዮኬሬስ የቀድሞ ክለቡን የሚገጥም ይሆናል። ስለዚህ በስፖርቲንግ ሊዝበን ከፍተኛ የሆነ አቀባበል ይደረግለታል ተብሎ ይታሰባል። ከማርቲኔሊና ከትሮሳርድ የአርሰናልን የማጥቃት ክፍል በማነሳሳቱ ረገድ ሊያንድሮ ትሮሳርድ የተሻለው ተጫዋች ስለሆነ ትሮሳርድ ከካላፊዮሪ ጋር ደግሞ የተሻለ የውህደት አቅም ስላላቸው ጥሩ ፐርፎርማንስ የማጥቃት ክፍሉን ይመሩታል። ከተቀያሪ ቤንች ላይ የዳውማን፣ የማርቲኔሊ፣ የካይ ሃቨርትዝ ከተቀያሪ ቤንች ላይ እየተነሱ በጨዋታው ላይ ተጽዕኖ ያደርጋሉ። ቤን ዋይት በሙስኬራ ተቀይሮ ሊወጣ የሚችልበት አለ። ኖርጋርድ አሁንም ቢሆን በጥሎ ማለፍ ጨዋታዎች ወይም በካፕ ውድድሮች ላይ ጥሩ ብቃቱን አላሳየም እና ከዙቢሜንዲና ከራይስ ሊያሳርፈው የሚችል አይነት ተጫዋች አይደለም። አርሰናል በሳምንቱ መጨረሻ ኤምሬትስ ስታዲየም የሚገጥሙበት ተጠባቂው የበርንማውዝ ጨዋታ አንዱ ጨዋታ ነው የሚሆነው። ስለዚህ በቀጣይ ከዛ በኋላ ደግሞ በአርሰናል ተጠባቂ የሆነው የስፖርቲንግ ሊዝበኑ የመልስ ጨዋታ የሚደረግ ይሆናል። ይህ ጨዋታ ወሳኝ ምዕራፍ ነው። አርሰናሎች አለመሸነፍ የመጀመሪያው በጨዋታው ላይ ማድረግ የሚጠበቅባቸው ነው። ጨዋታውን ወደ ሁለተኛው ጨዋታ ይዞ መምጣት፣ ከተቻለ ማሸነፍ፣ ከተቻለ በሰፊ ልዩነት ማሸነፍና ሁለተኛውን ጨዋታ ቀላል እንዲሆን ማድረግ የሚጠበቅ ነው የሚሆነው። በስፖርቲንግ በኩል ሞርተን ሂውምለን የቀድሞ የአርሰናል ደጋፊ ከልጅነቱ ጀምሮ የአርሰናል ታቶ ያለው ነው። በጣም የሚገርም የአርሰናል ደጋፊ ነው። ነገር ግን በዚህ ጨዋታ አይኖርም። የሂውምላንድ አለመኖር በጣም ከፍተኛ የሆነ ጋፕን ወይም ልዩነትን መፍጠር የሚችል ነው። ወደ አለማቻችን የአርሰናል ያለ ዲክላን ራይስ እንደሚጫወት ማሰብን ያክል ልዩነት መፍጠር የሚችል መሆኑን መርሳት የለብንም። ማይክል አርቴታ ከጋዜጠኞች የቀረበለትን ጥያቄ መልሶ ነበር። ምን ነጥቦችን አነሳ የሚለውን ታዲያ ላድርሳችሁ። አርቴታ እንግዲህ ይህ የሩብ ፍጻሜ ጨዋታ ሌላ ድልን ለቡድናችን የሚሰጥ ነው። ከባለፉት ሳምንታቶች አንጻር ጫናዎች ውስጥ አይደለንም። አሁንም የተለየ ደስታንና የተለየ በእነዚህ ውድድሮች ላይ የመፎካከርና እንደ አምና ሁሉ ወደ ግማሽ ፍጻሜ ማለፍ ፍላጎት አለን ብሎ አስተያየቱን ሰጥቷል። ቲምበርና ሳካ በሳምንቱ መጨረሻ የመመለስ እድል እንዳላቸው ተናግሯል። ኤብሪቼዜ እስካሁን አታውቅም። በቪክቶር ዮኬሬስ በጣም ደስተኛ ነን። በስፖርቲንግ ሊዝበን በጣም ጥሩ ነገሮችን ሰርቷል። አሁን ደግሞ በትልቅ ደረጃ በአርሰናል የተለየ ነገሮችን ይሰራል የሚል አስተያየቱን ሰጥቷል። ልምዶቹን በሚገባ አካፍሎናል። በብዙ ሁኔታ ያለውን በቪክቶር ዮኬሬስ ስለ አስተያየቱን እንደሰጣቸው ስለ ስፖርቲንግ ሊዝበን አጨዋወት ስታይሉን፣ ውሳኔዎቹን በተለያዩ መንገድ ከቪክቶር ዮኬሬስ እንዳገኘ ተናግሯል። ከዛ ውጭ እንግዲህ በክረምቱ ቪክቶር ዮኬሬስ፣ ዙቢሜንዲና ኤዜ መምጣት አርሰናልን ምን ያክል አሻሽሎታል ተብሎ ጠይቆ ነበር። አማ ግማሽ ፍጻሜ ደርሰናል። ዘንድሮ በውድድር ዓመቱ መጨረሻ ላይ የነዛ ዝውውሮችን ሁኔታዎችን የምንገመግምበት ይሆናል የሚል አስተያየቱን ሰጥቷል። በባለፈው ሳምንታቶች ሽንፈት አስተናግደሃል። ታዲያ ለነዛ ሁኔታዎች ምን አይነት መልስ ሰጣለህ ተብሎ አስተያየት ተሰጥቶ ነበር። ውሳኔዎችን ደግሜያቸዋለሁ። በሳውዛምፕተን ጨዋታ ምርጫዎችን አይቻለሁ። ለቀጣይ እንግዲህ መዘጋጀት ያስፈልገናል። ነገር ግን ውሳኔዎቹ ልክ እንደነበሩ አስተያየቱን ሰጥቷል። በልምምድ ወቅት አብሮ መስራት እንደሚያስፈልግና ቪክቶር ዮኬሬስ በጣም ጥሩ ተጫዋች እንደሆነም አድናቆቱን ገልጿል። በአጥቂ አማራጭነት እንግዲህ ቪክቶር ዮኬሬስን ለማስፈረም መቼን የወሰንከው የሚል አስተያየትም ቀርቦለት ነበር። ጥሩ መልስን ሰጥቷል። ቪክቶር ዮኬሬስን ለማስፈረም ያሰብነው በታህሳስ ወር ነበር የሚል አስተያየቱን ሰጥቷል። ምክንያቱም የኛ አጥቂዎች የሌላቸውን አማራጭ ቪክቶር ዮኬሬስ መስጠት የሚችል አስደናቂ ተጫዋች ነው። በስፖርቲንግ በጥሩ ፐርፎርማንስ የሚደረጉ ነገሮችን እንደሰራ አስተያየቱንም ሰጥቷል። እንግዲህ ስፖርቲንግ በሚገባ ጥንቃቄን መውሰድ የሚያስፈልገን ቡድን እንደሆነም እናስባለን የሚል አስተያየቱን ሰጥቷል። እንግዲህ አርሰናል ያለ ሳካ፣ ቲምበር፣ ሂንካፔና ኤዜ የሚጫወት ይሆናል። እንግዲህ ይህ ትንሽ ፈተናዎችን የሚያበዛ ይሆናል። ነገር ግን ለሌሎች ተጫዋቾች ደግሞ እድልን የሚሰጥ ይሆናል። ከተጫዋቾች በኩል ዴቪድ ራያ ነው እንግዲህ ከአርሰናል በኩል ቃለመጠይቁን ወይም ደግሞ አስተያየቶችን የሰጠ። ታዲያ ራያ ምን ነጥቦችን ያነሳ ስንል በጣም ተናደናል ባለፉት ሁለት ሽንፈቶች። ነገር ግን በሚገባ ለመመለስና ደግሞ በሚገባ ማሸነፋችንን ለመቀጠል ጥረቶቻችንን እንቀጥላለን። ጫና ውስጥ አይደለንም። አሁንም አቅማችን ማሳየት እንችላለን። በሩብ ፍጻሜ መሸነፋችን በጣም አሳዛኝ ነበር እና አስቸጋሪ ነበር። ነገር ግን ማሸነፋችን እና የአእምሮ ጥንካሬን የሚጠይቅ ብቃታችን እናሳያለን የሚል አስተያየቱን ሰጥቷል። ከዛ ጋዜጠኞች እውነት አርሰናል አሁን በቀጣዮቹ ወቅቶች የአእምሮ ጥንካሬን የሚፈትኑ ጨዋታዎች ይኖሩበታል፣ በነዛ እንዴት ታደርጋላችሁ የሚል አስተያየቱን ሰጥቷል። በአእምሮ ጥንካሬ በኩል በሚገባ ዝግጁ ነን፣ ጥሩ ፐርፎርማንስ እናሳያለን የሚል አስተያየቱን ሰጥቷል። ስለ ቪክቶር ዮኬሬስን አናግረዋል። ስለ ስፖርቲንግ የተለያየ ሀሳቦችን ሰጥተዋል ወይ ተብሎ ጠይቆ ነበር። የተለያዩ ጊዜያቶች ስለ ቪክቶር ዮኬሬስ አውርተናል። በዚህ ጉዳይ ላይ ግን ምንም የተለየ ነገሮችን አላደረግንም
የሚል አስተያየቱን ሰጥቷል። ኦዴጋርድን በሚመለከትም ተጠይቆ ነበር። የቡድኑ አምበል ነው፣ በጣም ናፍቀነዋል። ስብስቡ ውስጥ ባለፈው በሳውዛምፕተን ጨዋታ 60 ደቂቃዎችን መጫወት ችሏል። ስለዚህ ወሳኝ ሚናውን የሚያሳየን ይሆናል በማለት አስተያየቱን ሰጥቷል። እንግዲህ የኬፓ ቋሚ መሆን አንተ ተቀያሪ መሆን ምን ይሰማል ተብሎ ጠይቆ ነበር። ያ የአሰልጣኙ ውሳኔ ነው። አሁን ወደ ጨዋታ መመለስ ይሆናል። በጥሩ ፐርፎርማንስ ብቃቴን ለማሳየት ዝግጁ ነኝ የሚል አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ይህ ጨዋታ ለሁለቱም ቡድኖች ፈታኝ የሚሆን ነው። አርሰናል ስፖርቲንግ ሊዝበንን ባለፉት ጨዋታዎች በሜዳቸው ያልተሸነፉትን ጠንካራውን ስፖርቲንግ ነው የሚገጥመውት። መድፈኞቹ ጥሩ ውጤትን ከሊዝበን ይዘው መመለስ ይችላሉ ወይ? ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። ለዚህ ሁሉ መልስ ምሽት 4 ሰዓት ላይ መረጃዎቹ እንዲሁም ደግሞ ጨዋታውን አይተን የምናደርሳችሁ ይሆናል። ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።